ይዋጣል በብርሃን ጮና መውጣት ይሆናል ብለ መውጣት ይሆን በኢየሱስ ካለሽበት መውጣት ይሆን ከአዘቅቱስ መውጣት ይሆን ጮና ይችላል ብለ ወራዳ ጋሳኮ እግዚአብሔር በዚህኛው ምዕራፍ ላይ ከየትም መዳን ይመጣል ብሎ በተናገረበት በዚህ አስቴርም ዝም አላለችም። ማድረግ ያለባትን ለማድረግ ቀጠለችው። ሃሌሉያ። ነገር ግን እግዚአብሔር በዙፋኑ ያለው ጌታ ቤተ መንግስትም ገባ። አስቴርም ግን ማይፈቀድ ቢሆንም ግን እገባለሁ አለችው። ሃሌሉያ። ንጉሱ ጋር ገባችው። ምንድነው አስቴር ምን ይደረግልሻል? ይኸውልህ ባንተ ቤት ሞገስ ካገኘው እኔና ህዝቤ ልናልቅ ነው፣ ልንሰቀል ነው፣ ልንሞት ነው አለችው። ምዕራፍ 6 ላይ በዚያም ሌሊት እንቅልፍ ከንጉሱ ምን ሆነ ይላል? ሸሻ። ጮና ሸሻ በል እንጂ ያንተን ነገር ያዙ በሙሉ እንቅልፍ ይሽሽ በኢየሱስ። ያንተን ጉዳይ ያዙ በሙሉ እንቅልፍ ያጣሉ። እንቅልፍ ሸሻ፣ ድርቅ ብሎ አደረና። እንግዲህ በነገስታት ታሪክ አንድ ነገር አለ። የዘመኑ ታሪክ መጽሐፍ የሚባል ነገር አለ። የዘመኑ ታሪክ መጽሐፍ ያዛል። ማንበብ ጀመረ፣ ማገላበጥ ጀመረ። ምንድነው ይሄ ጉዳይ? ምንድነው? እንቅልፍ አጣኩ፣ የሆነ ነገር አስጨንቆኛል። አሜን 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 አሜን። ያንተ ጉዳይ ሰውን ያስጨንቃል። አሁን እንቅልፍ ይነሳቸዋል። እግዚአብሔር ይሄንን ያደርገዋል። ምንድነው? ጭንቀት ይዞኛል። ለምንድነው? የሆነ ነገር ሆኗል። የሆነ ተጨነቀ ሰው አለ። የሆነ መልካም የሚደረግለት ሰው አለ። ዘንድሮ ለአንድ ሰው መልካምነት ይደረግለት። ጩና ብለው ሰረ። ሃሌሉያ። እስከ ዛሬ ያልተደረገ መልካምነት፣ እስከ ዛሬ የሌለ በጎነት አሁን መደረግ ይጀምራል። እንቅልፍ ይሻላል። አዎ ነገስታትም እኮ እንቅልፍ አጥተው ያውቃሉ። ለምን? ምክንያቱ ምን አለ? ይሄ ሰውዬ ተጨንቆ ይሄን ሰው ሊሞት የነበረውን ማዳን ግድ ይለዋል። የሚደረግ በጎነት ይቀጥላል። ጮና ዘንድሮ በቤት ላይ በጎነት ይሆናል በለው። እግዚአብሔር ያሰበልኝ ይሆናል በለው። የክብር ጊዜ ይሆናል በለው። እና ታዲያ ምንድነው ይሄ ጉዳይ ላይ? ለካ አንድ ነገር አለ። ሃሌሉያ። ተነበበ መጽሐፉ ደጁንም አንድ ነገር ግን ተገኘ። በመጽሐፉ ላይ የተገኘው ነገር ምንድነው? መርዶክዮስ የሰራት መልካምነት። መልካምነት ለማን ነው የሚባለው? አይ ቆይ በሰው መልካምነት ለራስ አይደል የሚባለው? ለራስ መልሶ ይከፈላል የሚባለው አይደል? አዎ እቺ መልካምነቷ ለካ መፈንቅለ መንግስት ሊያረጉ የነበሩ ሁለት ሰዎች ነበሩ። ቤተ መንግስት ከሚጠብቁ ሰዎች መንግስቱን ለማገልበጥ የሞከሩ ሰዎች ነበሩና ከነሱ መንግስቱን የጠበቀበት በመጽሐፉ ላይ በተነበበው መጽሐፍ ላይ ተገኘ። አሜን አሜን አሜን። ዶክመንታችሁ ዘንድሮ ይነበባል። አራሜነት ያንተ ታሪክ ይነበባል። አሁን ያንተ ነገር ይወጣል። እስከ ዛሬ ዝም የተባለበት ነገር አሁን ሊወጣ ነው። ጩና ይወጣል ብለ አያዛ ካዛ ተወረባ ምን ይሆናል? ይወጣል። አሹ ድገምና ይወጣል በለ። እስከ ዛሬ ያልተነበበ ታሪክ። ቆይ መፈንቅለ መንግስት፣ አዎ መፈንቅለ መንግስት ሊያረጉብኝ ነበር ማለት ነው። ይሄ ሁሉ ደግነት ግን አድርጎልኝ ይሄ ሰው ምንም አልተደረገለትም። አዎ በል አሜን አሜን አሜን። ይደረግልሃል። ላንተ ይደረግልሃል። ላንቺ ይደረግልሻል። ንጉሡ ማድረግ ይጀምራል። የሰማዩ ማድረግ ይጀምራል። በቤትህ ላይ ይጀምራል። በሰፈርህ ላይ ይጀምራል። አየሩ ላይ ይጀምራል። ሃሌሉያ። ዴናችና ነው እንዴ? እሺ ይሁን አለ። እጃቸውን በንጉሡ በአርጤክስስ ላይ ያነሱ ዘንድ እንደፈለጉ መርዶክዮስ ነገረው። እንደተነገረ ተጽፎ ተገኘ።
ንጉሡም ስለዚህ ታዲያ ለመርዶክዮስ ምን ክብርና በጎነት ተደረገለት አለው። ንጉሡንም ከሚያገለግሉ ብላቴኖች ምንም አልተደረገለትም። አቤት 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 አቤት! መልካም ስራ እንኳን ተሰርተው ምንም ሳይደረግለት የቆዩ ሰዎች እንደዚህ አሁን ግን ይደረግለታል። አረ ለኔ ይደረግልኛል በላ። ሃሌሉያ! እስቲ ይደረግልኛል በል። ምንም ነገር አልተደረገለትም። ታዲያ አሁንስ ምን ይደረግ? አሜን አሜን። አሁን የንጉሥ ትእዛዝ ነው፣ ቀጭን ትእዛዝ። አዳራሹ ላይ ማን አለ? እስቲ አዳራሹ ላይ ማን አለ በል። አዳራሹ ላይ ለካ መርዶክዮስን ለመስቀል እየተጠባበቀ ያ ጠላቱ እዛ ጋር አለ፣ ያ ከሳሹ እዛ ጋር አለ። የንጉሡ አገልጋዮች ይኸው ሃማ እኮ አለ አዳራሹ ላይ። በአስቸኳይ ጥሩልኝ። ኧረ ያንቺ ነገር ይፈጥራል ይፈጥራል ይፈጥራል። እግዚአብሔር ምስክር አይደለም፣ እኔ ይፈጥራል። ምክንያቱም ሕያው ቃል እውነት ነውና ኢየሱስ ያድናል። አሁን ይደረግልሃል አለው። አሁን አፍጥሩት አለ። ይምጣ ያ ከሳሹ ይምጣ፣ ጠላቱም ይምጣ፣ ያንተን ክብር ያያል። አመፀኛ ይምጣ። ምንድነው አለ። እሺ ተጠርቶ መጣ። እስቲ አንድ ሰው ዝም ብላችሁ ነው ሮጥ ብላችሁ፣ ፈቃደኛ የሆነ ሰው ሮጥ ብለው ወደዚህ ይምጣ። ናተ ይሻላል። ጌታ ይባረክ። ሰይ አንድ ሰው መሮጦ ይምጣ በፈቃደኝነት። በቃ የፈጠነ ነው የሚያገኘው። ጌታ ይባረክ። የሆነ ነገር እንኳን ቢወረወርለት እኮ የፈጠነ ነው የሚያገኘው። አንድ ጊዜ አንድ አገልጋይ ለማን ልስጥ ይሄን ጃኬት ይለዋል። እንደዚህ ያወለቀና ሌላው እየፈዘዘ ለማን ልስጥና ይወረወራል። አንዱ ከላይ እስከታች ብድግ ብሎ ደግሞ ወሰደው። ኢየሱስ ያድናል። የቸኮለ ሰው እኮ ያገኘዋል። እግዚአብሔር ሲናገር ብድግ ብሎ መውሰድ ነው እንጂ። አዎ ዛሬ ነው መዝገብሽ የምታየው። ዛሬ ነው ያንቺ ነገር የሚፈታው። ዛሬ ነው መዝገብ የምታየው። ጣልቃ ስገባ ጌታ ጣልቃ ስገባ ይሞታል ያለው ጠላት ግራ ተጋባ። ጣልቃ ስገባ አባቴ ጣልቃ ስገባ ይሞታል። ላይነጋ ጨልሟል ብሎ ሲያወራኝ መረጃውን ማስረጃውን ይዞ ቆሞ ሲከሰኝ፣ ላይነጋ ጨልሟል ብሎ ቢጠብቀኝ መረጃውን ማስረጃውን ይዞ ቆሞ ቢከሰኝ፣ ከፈት አድርጎ መዝገቤን ሳየው ምዕራፍ ያልተዘጋ ይቀጥላል አለው። ከፈት አድርጎ መጽሐፉን ሳየው የዚህ ሰው ነገር አበቃም ይቀጥላል ተባለ። ያንቺ ነገር ይቀጥላል። ቤትሽ ላይ ይቀጥላል። ታሪክ ይቀጥላል። ኑሮ ይቀጥላል። አገልግሎት ይቀጥላል። ታምራት ይቀጥላል። ድንቁ ይቀጥላል። ኧረ ኢየሱስ ያድናል። ባንቺ ቤት ላይ ይቀጥላል። አቻካ ካዛ ዶራ ይቀጥላል በል እንጂ ከፈት ሲያደርገው የዚህ ሰው ታሪክ ተገኘ። አሁን ለዚህ ሰው ንጉሡ የሚያደርገውን እንየው። አሜን አሜን አሜን። ዛሬ ነው መዝገብሽ የምታየው። መዝገብሽ የምታየው። ሃሌሉያ። ካሰኘን ዘምራለን፣ ደግሞ ማወጅበታለሁ። የኔ ጊዜ ነው። አዲስዬ ብሩክልኝ። እሺ አሁን ታዲያ መጽሐፍ ስነበብ ሰውየው ምንም እስከ ዛሬ አልተደረገለትም። ታዲያ ማን አለ? ይምጣ አለው። መርዶክዮስ ማን ነው? ሃማ መጣ። አንተ ሃማ አይደለም። እሺ ሃማ አይደለም አንተ እግዚአብሔር ሰው። እሺ መርዶክዮስ ያለ የዚህ ሰው እስከ ዛሬ እስቲ እናንተ እንደው በዚህ በአብይ ዘመን እንኳን የሆነ ነገር እንኳን ሌላ ይቅር ጥሩ ቲክቶክ እንኳን ከሰራች ትሸለማላችሁ። ፖለቲካ ማለት እኮ ቀላል አይደለም እኮ። እንደዚህ አይነት መፈንቅለ መንግስት
ሊደረግ የነበረውን ሰው ሲያደን እኮ ይሄ ሰው እንደውም በሰውኛው እንኳን ብታስቡ በጣም መሾም ነበረበት። እንደና መለስ ዜናዊ እንደዚህ ይሉ አልነበረም? ታጋያችን ነው ይሉት ነው። ታጋይ አብሮ ታጋያችን ነው። ታጋይ የሚሰጠው ነበር። ነገር ግን ምንም ነገር እስከ ዛሬ በጎነት አልተደረገለትም። አሁን ግን አለ መርዶክዮስ አዳራሹ ላይ ያለው ማን ነው? ሃማን ፍጠን አለ። እሺ መጣ። ደዘስ ብሎ እዚህ ጋር ነው። እናንተ ለሰርግ ብቻ ነው እንክብ የምትጠቀሙት አይደለ? መጣ። እሺ ንጉሱ አዳራሽ ማን አለ አለ። ሃማ ባዘጋጀው ግንድ ላይ መርዶክዮስን ለመስቀል ሲጠባበቅ ነው ነበረው። አሜን 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 አሜን። አዋጅን በአዋጅ የሚሽር የኔ ጌታ ሊሰቀል እኮ ነው አዳራሹ ላይ ያለው። አንተ አትሰቀልም፣ እሱ ይሰቀላል። አንተ አትሞትም፣ ራሱ ይሞታል። ላንተ ባዘጋጀው ራሱ ገባበታል። ይገባል በለ። እዚህ ቤት ሰው አያወራም። እባክህ ምን ይሻለኛል? አረ ራሱ ይገባበታል። አንተ ምን ትሆናለህ? ሃሌሉያ። ሰውዬ ይጠባበቅ ሰቅለው አለው። አረ አልሰቀል ጎን ያለው ሰው አትሰቀልም። ገፋ አድርገህ ንገረው። እንደው ድብርቱ ቢልቅ ይውጣል። አንተ አትሰቀልም። ጠላት ይሰቀላል በለው። አንተ ከፍ ከፍ ነው የምትለው በለው። በጠላት ፊት፣ በሟርተኛ ፊት፣ በሞገስና በቅባት እያበለጨለጭክ ትቀጥላለህ። ቀጣይ ላንተ የሞገስ ዘመን ነው። አንተም ና እንጂ ዘማሪያችን ና እንጂ ታራ ና አለው። ይሰቅላለሁ ብሎ ሲጠባበቅ ነበረው ዛሬ ሞቷል። ያንቺን ውርደት ሲጠባበቅ ነበረው ዛሬ ራሱ ተዋረደ። ጩና ተዋረደ በለ። ድገምና ተዋረደ በለ። ጩና ተዋረደ በለ። ሕይወትሽን ያዘው ዛሬ ተዋረደ። አምላክ አዋርዶታል። ጳውሎስን እንደዚህ አሉት። ይሄ ሰው ከባህር በሰላም የወጣ ሰው ካሁን ይወድቃል፣ ይሞታል፣ ይጠፋል፣ አይቀጥልም እያሉ ሲጠባበቁ ነበር። ጳውሎስ ግን እንደዚህ አለ። አሜን አሜን አሜን። ያችን ያስቸገረው ሳለ ጣለውና ኮራ ብሎ አሜን አሜን እንደ እሳት አራገፈ። ዛሬ በጌታ በኢየሱስ ስም የነደፋችሁ መርዛማ እባብ ከሕይወታችሁ ላይ ተራገፈ። የኔ ሥራ ማራገፍ ነው። አሜን አሜን አሜን። ካንቺ ቤላ ዛሬ አራግፍ ያለው መርዝ ያለው ቢሆንም ከዚህ በኋላ አይችልም። እባቡ ግን መርዝ አለው። መርዙ ግን እሱ ላይ ሊሰራ አይችልም። እሺ እንደዚህ በል። መርዙ እኔ ላይ ሊሰራጥንብኝ አራ ሊገለኝ የእግዚአብሔር ባሪያ እንቅስቃሴ ያስፈልግ። ቁጭ ብለህ ስም እንዳትወጡ ነግራችኋለሁ። ከዚህ መንፈስ እንዳትወጡ። ሃሌሉያ። እና ታዲያ ጳውሎስ ኮራ ብለው አዩት። ምን ነው? አራ ይሄ ሰው አደገኛ፣ ይሄ ሰው አምላክ ማለት አማልክት ነው። ጎዳ ያለ ሰው አንተ እኮ ማትሞት ሰው ነው ያለ። አንተ እኮ አትሞትም በል። አንተ አትለው አትሞትም በል እንጂ መርዙ አንተን አይገልም በል። የበሽታ መርዝ አይገልም በል። መርዛማ እባብ ዛሬ ተራገፈ በለ። ተራገፈ። መርዛማ እባብ ትናንት የነደፈ ዛሬ ግን ተራገፈ። ያዝከው ኢየሱስ ለሌላ ተረፈ። ለሌላ ትንሱ ቆይ ዘመን ይባረክ። ወደዛ እንዳንድ አዲሱ ካስነካው ይገባል። ስለዚህ ቆይ እና አሁን ይሄ መርዝ ጳውሎስ ላይ ሊሰራ አልቻለም። ሲጠባበቅ የነበረው ሞተ። ጳውሎስ ግን ይሞታል የተባለው ሰው ቀጠልኩኝ በላ። በክብር ቀጠልኩኝ በላ። አራራር በል መቀጠል ከመቀጠል ውጭ ምንም ነገር የለም። ኢየሱስ የተባረከ። መርዝ አንተን አይገልህም። ጎን ያርሰው መርዝ እኮ አይገልም በል። መርዛማ ዛሬ ካንቺ ላይ ተራግፏል።
ቀጠልኩኝ በክብር ቀጠልኩኝ። መንፈሱ ቅባቱ ዛሬም ስላ ሃሌሉያ። ከመቀጠል ጳውሎስ እሺ ኮራ ገባ። የቱ ሮም ገባ ጳውሎስ እንዴ ባህር ያላዘው አዎ ያላዘው እፉኝት ያላስቆመው አዎ ያላስቆመው የት ገባ? ጎን ያለው ሮም ትደርሳለህ። በዚህ ሮም ሮም ለጳውሎስ እግዚአብሔር ወዳለበት በቃ ስራ ወዳለበት ጎን ያለው ሰው ሳትሞት በለው እግዚአብሔር ወዳለልህ እግዚአብሔር ወዳየልህ ትደርሳለህ። ልጅን ወደ ምድርበት ወደ ክብር ወደ ኃይል ወደ ጸጋ ወደ ድል ትደርሳለህ በለው። ሮም ትደርሳለህ በለው። ደርሳለህ እዛ ጋር ትደርሳለህ በለው። ምን ሆናለህ? ትደርሳለህ በለው። የት ሮም ትደርሳለህ በለው። ጎን ያለ ሰውንም ሮም ምንድነው ለምትለው ጳውሎስ እንደሄደ ያው እግዚአብሔር ወዳየልህ ሃሌሉያ በእፍኝቱ ሃሌሉያ ሳትሞት ሳትገደል ሳትቀበር ትደርሳለህ። አንድ ሰው ጮሆ ይደርሳለህ በለኝ። ባለበት ብድግ ብሎ ይደርሳለህ በለ አላችሁ። ቁጭ በለው አንዴ ሴራ ሃሌሉያ እስቲ ይደርሳለህ በለ። በጌታ በኢየሱስም በእናንተ ላይ ታወጀ፣ ተገለበጠ፣ አዋጅ ተሻረ። ሐማ ይሞታል፣ አንተ ግን ትኖራለህ። እና እንደዚህ አለው ይሄ ሰው ምንም እስከ ዛሬ አዎ ምንም በለው። 3 ጊዜ እንደዚህ በለው። ምንም በለው። ንገርም እኮ ነው አድዬ እስከ ዛሬ ምንም ነው የተባለው። እዚህ ጋር ምንም አዎ ጌታ የተባረከ ምንም የለም። አሁን የሆነ ነገር ሊሆን ነው። የሆነ ነገር ሊሆን ነው አለ ፓስተር ዳዊት። ማሚ በይ ለሱ በይ እንጂ ልብስ የሆነ ነገር ሊሆን ነው በለ። የሆነ ነገር ሊመጣ ነው። አሁን የሆነ ክብር ሊመጣ ነው። አሁን የሆነ ነገር ሊመጣ ነው። አሁን የሆነ ኃይል ሊመጣ ነው። አሁን የሆነ ታምራት ሊሆን ነው። ሊሆን ያለው ልንገራቸው የሆነ ነገር ሊሆን ነው። አዲሱ 2018 የሆነ ነገር ሊሆን በለ ሊሆን ነው። በደንብ አድርጎ ሊሆን ነው። አሜን። ለዚህ ጌታ ክብር ምን ይሆን ነው? የሆነ ነገር ሊሆን ነው በለ ሊሆን ነው። ሊመጣ ነው። እስከ ዛሬ ድረስ ያልተደረገ ዝም የተባለበት ጉዳይ አሁን ግን ሊንቀሳቀስ ነው። አሁን ግን ሊደረግ ነው። አሁን ታምራት ሊታይ ነው። አሜን። ቁሙልኝ፣ እመጣለሁ። አብረን ነው የምንሰብከው። ኢየሱስ ያድናል። የሆነ ነገር ሊሆን ነው። ሙሽራ የሆነ ነገር ሊሆን ነው። ዓለምቱ ምን ሆነ? ይግባ። ለአንድና ለመጨረሻ ነው የሚገባው። አዎ ይኸውልህ ያለው ንጉሱ የሚገርም ነው የንጉሱ። ምክንያቱም እግዚአብሔር ቋንቋን ቀይሮ ሰጥቶታል። ይኸውልህ ያለ እና ይሄ ሰው ንጉሥ ያከብረው ዘንድ ለሚወደው ምን ይደረግለታል አለ ስል ጠላቱ የመለሰው መልስማ እኔ ስማኝ አንቺ አትሻገር ነይ ተመለሽ ነይ እኔ ደግሞ እንትን እያወቅሁ ከጓዳ የሚወጣውን ሰው ነግሬያቸዋለሁ። እንዳትጎዱ ነግሬያቸዋለሁ። እንዳትሞቱ እንዳትጎዱ መንገድ ላይ ሊያጠብቆ ጠብ እንዳያረጋችሁ። ስሙኝ መልእክት ሳንጨርስ ነግሬቅ የለም እኔ ድራማ ነው የምሰራው እዚህ ነግሬያለሁ። ወዴት ነው? ቶሎ ተመለሽ። ከጓራ መውድ የለም ተመለሽ። ዓለምቱ የት ሄደች? በቃ ትምጣ። እንዴ ይሄ እኮ ለእሱ አይደለም የሚጮህ ለእናንተ አይደለም። የሆነ ነገር ሊሆን ነው እያልኩ ያለው ለማን ነው? መልእክት ሳልጨርስ ማንም አይደለም። የት ነው የምትለው? እያንዳንድሽ እንታወቃለን። የመጣሽበት ሰዓት አውቄያለሁ እኮ
ጸጥ። እቺን አንድ ቀን ለጌታ ብትሰጥ ምን ትሆናለህ? ምን ትሆናለህ? ምን ትሆናለህ? ወለደ ይበለ አታ ዘግራ ምን ትሆናለህ? በለ ገፋ አድርግና ምን ትሆናለህ? በለ ምን ትሆናለህ? ምን ይኮራል? ይሄ ቀን የጌታ ነው፣ ለጌታ ነው። እሺ አንቺ ጨቡደን ዛሬ ወጋው ወይ በዳ ወገበል እንጂ። አዎ አሁን መልእክቱ ይኸውልህ አለ። እሺ ገባ፣ እስቲ ገባ። ንጉሡም ንጉሡ ሊያከብሩ ለሚወደው ሰው ምን ይደረግለታል ብሎ ጠላቱን ይጠይቀዋል። ይሄ ለምሳሌ ሃይማኖት ነው። ንጉሡ ሊያደርግ ያለው ምን ይደረግለታል? ያው እኮ የታወቀ ነው። ምንድነው እሱ? ዘርዝር አለው። እስቲ ዘርዝር በል። ኧረ ስማ፣ በደንብ አድርገህ ስማ። ዘርዝራ ታራ ዝም ብላ አዎ አታልባል። ዘርዝራ ተዘረዝርና አሜን 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 ተሰበስበና ታወራና ራስህ ተሰበስበና ትተፋታለህ። አሜን አሜን። ደስ አይልም? ጠላት የሰበሰበን እንኳ በልቶ አይጨርስም፣ ይተፋል። እንቱፋ በል እስቲ ይተፋል በላ አራቱ በኢየሱስ ስም አበይ ይተፋል በል እስቲ ይተፋል። ከፍኛ በል ይተፋል። ከፍኛ በላ ጩዲዬ ምን ቋንቋ ትደብቃለህ? ጩዲዬ በደንበና ይተፋል። ይሄ ሰው እኮ ምን አይነት ከፍኛ በል እኮ ነው ያልኩህ። ጩዲዬ ጩና ጩዲዬ በላ። ቆይ አንቺ ቀስ በይ። ጩዲዬ አዎ በቃ በደንብ ይዣታል። እሺ ጎን ያለ ሰው ጩዲዬ በል በይ እንጂ ረራችና እመጣለሁ እንደ አይሊ አለ እመጣለሁ። ጩዲዬ ብላ ጻፏት። ጩዲዬ በል ጎን ይላል ሰው ጩዲዬ። እሺ በሁለተኛ ምን ይላል? ይተፋል ማለት ጩተና ሞርኬ ጩተና አያያያ አዳም ብላገታ ክብራታ አታሰብ ኢየሱስ ያድናል። ሞርኬ ጩተና ያዝልኝ። ናንተ ቀየው ና እንጂ እዚሽ ካቁባ ጌታ ይባረክ። አጀ ስዳመኛ ይተፋል ምን ማለት ነው? ቱፋ ኢየሱስ ያድናል። እስቲ ቱፋው በላ ነይ አበበች ተንፍሽ እቺን ብቻ ተናገር። ወደ ቦታሽ ነው። በሃዲኛ ይተፋል ማለት ምንድን ነው? ከማራ ቄሴ ልቂጬን እገሩ ጠላቱ ኢየሱስ ያድናል። ኧረ ምን እንዳልሰማላችሁ በጌታ እኔና አንቺን ሊውጠን የነበረው ጠላት ዘንድሮ ይተፋ። አንቺ ምን ያደርጋል? ቶኮ ቱፋው እሱ ደግሞ አወራ ብሎ በያ እሺ ቆይ እናንተ ኪቦርድስ ና እንጂ ደስ አይልም? የብሔር ብሔረሰብ አሜን አሜን አሜን። ሂዳር እኮ 27 አለ እኮ የጌታ 27 ነው። ኢየሱስ የተባረከ ይሁን። አድሎ የሌለበት ሂዳር 27 ሳይሆን ያለበት ሳይሆን አድሎ የሌለበት የእግዚአብሔር መንግስት 27 ነው። በአማሮ ጩቷ ወሮሮ ጩታ ኢየሱስ የተባረከ። ኧረ ጩታው በላ ደስ አይል?
ጌታ አለ። እያንዳንዱ ጊዜው ስለማይበቃን ነው። በአሮምኛ ምን ይላላችሁ? ነይ በዛው መድረኩን ላስተዋውቅሽ። ከአራራ ፎቅ ላይ ወጣ መጣለኝ። ነይ ውጪሽ። ኢየሱስ ያጃጅ ወለካች። አረ ኢየሱስ የተባረከ ይሁን። አዎ በቃ እንደዚህ ነው፣ እንደዚህ ነው። እንቱፋ እስቲ እንቱፋ በላ። እንደዚህ ነው። ሰይ ጎን ያለ ሰው እንቱፋ በላ። ዛሬ ማይተፋ ነገር የለም። ወደ 2018 ስገባ እያንዳንዱ ይተፋል። 2017 ላይ ስትቸገር የነበረው ተፍቶ ነው የምታገኘው። ጠላት ያዘውን ይተፋል። ነገስታት እንኳን ያዙ ይተፉታል። ሟርተኛ ያዘውንም ይተፋል። ያንተ ክብር ይተፋል። የተያዘብህ ይተፋል። የታሰረብህ ይተፋል። አራባሰኮማ ይተፋል። ጩና ይተፋል በላ። እንቱፋ በላ። ኢየሱስ የተባረከ ይሁን። እያንዳንዱ ነገርን ተፍቶ ለቆ ይሄዳል። መጽሐፍ ምን ይላል እላችሁ? ዮናስን ወስዶ የብስ ላይ ተፋው። አስታውቆት እኮ ነው ተፋው። በኢየሱስም አወጅኩባችሁ። የእናንተን ክብራችሁን ከፍታችሁን የያዘው አስታውቆ ዘንድሮ ይጥፋ። ጩና በርበረ። አረ በኢየሱስም ይጥፋ። ምን አረጋ? ሰውየው ንጉሥ ያከብረው ዘንድ ለሚወደው ሰው ምን ይደረግለታል ተባለ። እና የሚደረገው ልንገሪ ንጉሡ። አዎ ንጉሥ ያከብረው ዘንድ ለሚወደው ሰው እንደዚህ ይደረግለታል። ጎን ያለው ሰው እንደዚህ ይደረግልሃል በለው። አዎ ከዚህ በኋላ ግን እንዴት ትሉኛላችሁ? አሜን። እንደዚህ ስለተባለ እንደዚህ ይደረግልሃል፣ ይደረግለታል አለ። እስቲ አንተ እንዴት በላ? እንደዚህ ይደረግልሃል፣ እንደዚህ ይደረግልሻል። አንቺ እንዴት በይ? እንደዚህ ይላል። ሃማም በልቡ ንጉሡ ከኔ ይልቅ ማንን ያከብር ዘንድ ይወዳል አለ። ሃማም ንጉሡ እንዲህ አለው፣ ንጉሥ የለበሰው ልብስ። አሜን 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 አሜን። ንጉሥ ምን ያደረገው? የንጉሥ ልብስ እኮ ለምሳሌ የፖሊስ ልብስ ነው ለብሳለሁ። ኧረ እታሰራለሁ እንጂ እዚህ ጋር ኮከቦች ያሉትን ባለ ምናምን ኮከብ ኢየሱስ ያድናል። ለምን አስጠይቃል? ምክንያቱም የሚሰጠው ለማን ነው? ለነሱ ነው። ይሄ ንጉሥ የለበሰው ልብስ የክብር ልብስ የሚሰጠው ንጉሥ ለሚያከብረው። አንድ ነገር ላወጅባችሁ እዚህ ላይ እስከ ዛሬ በውርደት በምናምን ያሳለፋችሁ ከዚህ በኋላ የክብር ልብስ ትለብሳለህ። ጨርቁን ተው። ጨርቅምና እንትናም ለብሷል እኮ እዚህ ጎዳና ያለች ጨርቁን ተው። ለጨርቅ ምታለ ለጎን ያለው ገፋር ግን ለጨርቅ ምታለሽ ከሆነ ተይበለ። ጨርቁ እኮ ሳሪም ለብሷል። ኢየሱስ ያድናል። ሃሌሉያ። ጨርቁ አይደለም እግዚአብሔር ባንተ ላይ ክብሩን ያለብሳል። ክብሩን ያለብሳል። አሁን ክብር ይለበሳል። ንጉሥ የለበሰው ልብስ ንጉሥ የለበሰው በነገራችን ላይ በረካሽም አይደለም አይደለ? የማን ምናልሽ ተራ የሚገዛም አይደለም አይደል? ሜክሲኮ የሚገዛም አይደለ? የንጉሥ ውድ ነው። የመርዶክዮስ ነገር ከዚህ በኋላ ውድ ይሆናል። ትናንትና የረከሰበት ዘመን አበቃ። ራስን ጥረና ከዚህ በኋላ እኮ አንተ ውድ ነህ በሉ። ዋጋ እጅግ ውድ ነው በላ። ከዚህ በኋላ ዋጋ እጅግ በጣም ውድ ነው። ኢየሱስ የተባረክ። ዋጋ ምንድን ነው? ውድ ነው፣ ውድ ነው፣ ውድ ነው። አሁን ትናንትና እንደ ረካሽ ሲገምታችሁ የነበረው ከዚህ በኋላ አታስቀምሱም፣ አይቀምሷችሁ። አንተ ታው ስታይሊ ተመችቶኛል፣ ላይክ አድርጌያለሁ። በቃ ኢየሱስ በጎን ያለ ሰው አንተ ላይክ አድርጌያለሁ። ሃሌሉያ። ተወራካሞሳ እስቲ ላይክ አድርጌያለሁ በልጄ ላይክ አድርጌያለሁ። አሁን ዋጋዬ ምንድን ነው? ውድ ነው። ብዙ አቆምኳቸው። ሌላ ሰው ለመቀየር ዋጋዬ ውድ ነው ብለህ ውረድ።
ከዚህ ከእንግዲህ ወደ ዋጋ ውድ ነው ብለሽ ውረጅ። ከዚህ በኋላ ተወድጃለሁ ብለህ ውረድ። ዋጋ ውድ ነው ብለህ ዋጋ ውድ ነው ብለህ ውረድ። አንተ ዋጋ ውድ ነው ብለህ ውረድ። አንተ ሃሌሉያ አጨብጭቡ ብላችሁ ዋጋ መርዶክዮስ ከዚህ በኋላ ውድ ነገር አሜን አሜን አሜን። ትናንት ዘመን አለፈ። ውድ ትለብሳለህ፣ ውድ ትነዳለህ። አታውራም አታውርም አታውርም። ውድ ትለብሻለሽ፣ ውድ ትነዳለህ፣ በውዱ ቤት ታድራለህ፣ ከቆሻሻው ቤት ትወጣለህ። እንደውም እውነት ለመናገር ያለ እንደው አሁን የምትኖርበት ቤት ነው እንዴ? አራ ትንሱዬ አይዞህ ቤት ነው ታዲያ የምትኖርበት ቤት። ኧረ በኢየሱስ አሁን ግን በውድ ነው። አታ ቀየው ዋጋ ምንድን ነው? ናስ እንዲህ ዞረና ከዚህ በኋላ አዙሪት ያበቃል ብሎኛል ጌታ። ይስቃል እኮ ውጣ። እሺ እንዴት አትሰቀም? ሳቅ ነው እኮ ዋጋ ውድ ነው። ከዚህ በኋላ የመዞር ዘመን ያበቃ ብሎኛል ጌታ። ተራራውን ታውቀዋለህ? ይህንን ተራራ ምን መሆን መዞር፣ መሽከርከር፣ መንከራተት በቃ ድጋምና በቃ በል በቃ ደክሟል እኮ በቃ ለማለት ኢየሱስ ያድናል። ያደከመ ዛሬ ወደቀ፣ ያዘ ወደቀ፣ ነገር የበላ ወደቀ። ከዚህ በኋላ ያንን ተራራ ድጋሚ ያዞርም። አሁን ቀጥ ብለህ መሄድ ነው። መግባት፣ መውረስ፣ መድረስ፣ መደወል። ጎን ያለ ሰው ደርሰህ ነው የምትደውለው ከእንግዲህ በኋላ በለው። ስልክህን እጠብቃለሁ በላ። በቃ ቻው ቻው ቻው። ይህን ተራራ መዞር እችን ጎን ያለው ጨበጥ አድርገና ከዚህ በኋላ እንዲህ ነው የሆነው። ደርሰህ ነው የምትደውለው በለው። ዋጋ ውድ ነው በል። በጌታ ንጉሥ የለበሰው ልብስ ይሰጣል። አዎ ለራሱ እኮ ነው። ለራስ ጎርሳ ሳንሱ አይደለ? ለራስ እኮ ነው ውድ ነገር የሚመርጠው። ይምረጣ ይተፋታል። አንድ ነገር ላወጅባችሁ። እስከዛ ድረስ ውድ ሆኖ በጠላት እጅ ላይ የቆየው ነገር ተገልብጧል። ወደ አንተ ይመጣል። ከቆሻሻው ቤት መውጣት። የአንዳንዱ ቤት እኮ ኩቺና እኮ ነው አለ። እቺ ኩቺናን ታቋታላችሁ። እንዴ አይነት ራሼቱ ምኑ እንቀባለም ብትሉ ማይለወጥ እዛ እኮ ታፍነው እቃው እዛው፣ ሳሎኑ እዛው፣ ሶፋው እዛው፣ ምናምኑ እዛው፣ ፖፖ እዛው። ጎን ያለው ሰው ጨበጣ አድርግና አሁን ወደ ክብር ነው በለው። ለሳሌ ይሄ ጸዳ ያለ እግዚአብሔር ሕዝብ እኮ በቆሻሻ ቤት በኢየሱስ ስም ከዚህ በኋላ እንዲህ አይቀጥልም። ጩና አይቀጥልም በለው። ጩና አይቀጥልም በለው። የከበረ ነገር አሜን። ለከበረው ለደጎሱ ዘመን ነው በል እንጂ እስቲ ዘመን መጣልኝ መልስ እስቲ ዘመኔ ነው በላ። ተንሶ ምን ነው ዘመኔ ነው በል። አረ ዘመኔ ነው በል እንጂ ኢየሱስ የተባረከ እንደገና 2018 ዋዜ ባለ ገና ገብተህ የለም። ኢየሱስ ያድናል። ጎን ያለው ሰው አንተ እንዴት ትገባለህ በል እንጂ። አዎ ወደ እሺ ቀጥላለህ። ላም በምን ልጨርስ ጊዜው ስለማይበቃ መርዶክዮስ እሺ የለበሰው ምን አልኳችሁ? ልብስ። አረ ልብስ ብቻ አይደለም፣ ንጉሥ የተቀመጠበት ፈረስ ይምጣለት አለ። ይሄን እያወጃለው ጠላት እኮ ነው። አንዳንድ ሰውም ጠላትም የምናገረውን ነገር እኮ እናንተ እላችሁ አትጥሉ። አንተ እኮ ታላቅ እግዚአብሔር ሰው ብሎ እብድ ሲናገር ሰምቻለሁ። እብድ እኮ ነው። አረ አንተ ጋር ትልቅ ነገር አለ። እንዴት አወቅ? አዎ አውቃለሁ። ጎን ያለ ሰው ፈረሱ እየመጣ ነው በለ። መርዶክዮስ እኮ የንጉሥ ፈረስ ለማንም የሚሰጥ አይደለም። ንጉሥ የሚቀመጥበት ፈረስ ነው። የክብር አሜን አሜን። ጮና አሜን በለም እንጂ ከዚህ በኋላ በክብር ፈረስ ላይ ቁጭ ብላ
በንጉሥ ፈረስ ላይ ተቀምጦ እድፋሙ ልብሱ ተለውጦ ሃሌሉያ መለከት ይነፋ ይታወጅ አዋጅ ሙሽ ነበርክ የጀመርክለት ክዳን አለበት ትነካውና የተባለልህ ለራሴ አድርገው ትነካትና የተባለልህ ትነካውና የተባለልህ አረጋቢ ለዚህ ጌታ ከመሰጠው አራዳዳዳዳ አሁን የንጉሥ ፈረስ መጣ። እሺ ንጉሥ ፈረስ አለ። እሺ ከዛስ እቺም ብቻ ይጨርስ በቃ የጌታ ነገር መቼም አያልቅም። የንጉሥ ምን ፈረስ ይምጣለን። ንጉሥ ማነው? የንጉሡም ዘውድ በራሱ ላይ ይደረግ። የማን ዘውድ? ስልክ ይዛ እንዳትወጣ ነገር ያለው ኢየሱስ ያድናል። የንጉሥ ምን ዘውድ ይደረግለት ጫንለት። ቀጥለው ያለውን ላምብላችሁ። ከዛስ የተማነው ዘውድ ልብሱና ፈረሱንም ከማነው ከንጉሡ አዛውን በዋነኛ እጅ ያስረክቡት። ንጉሡም ያከብሮት ለሚወደው ሰው ያልበሶት፣ በፈረሱም ላይ አስቀምጦት በከተማቱ አደባባይ ያሳልፉት። በቤቱም ንጉሥ ያከብሮት ዘንድ ለሚወደው እንዲደረግለት ብሎ አዋጅ ይነገር አለው። ኧረ አዋጅ አለኝ። አሜን። ይኸውልህ ጠላት ከዚህ በኋላ ይኸውልህ አገልጋይ ይሆናል። አሜን አትልም? ጠላት ምን ይሆናል? አገልጋይ ነው የሚሆነው። አሁን ከዚህ በኋላ ይኸውልህ አለው። እሺ ና አንድ ሰው አይመጣም። አንድ ሰው ቢመጣ ይሪና ጌታ ይታዘዝልህ። ይሄ የንጉሥ ፈረስ ነው። እሺ የንጉሥ ፈረስ የቅድሙ ሃማ የጠፋ እባክህ ና እስቲ አንዴ አንተ ሃማ አይደለም በሌላ መንገድ እንዳትል ሃማ አይደለም አንተ እሺ ድራባውን ነው እሺ ና ያዝለት ቆም ኤሊ ቆም ገበር አንገታችሁ ላይ አይገባም በኢየሱስ ስም አስተካክል በል አስተካክል እሺ ምራው ፈረስ እንደሚያዝ ምራው ቀስ አድርጋ እንዳታንቆሽ ይሄ መርዶክዮስ የተቀመጠበት ምንድን ነው ብለናል? ፈረስ ነው። ይሄኛው ማን ነው ብለናል? ሃማ ነው። እና በከተማው አንዱ ለዙር በዚህ ያዙረ እንዲያዙረና ኢየሱስ ከተማው ንጉሥ ፈረስ ላይ በድፋም ተለውጦ ኢየሱስ የተባረከው ካባ ራሱ በቂ ነው የለበሰው የንጉሥ ካባ። እዚህ ቤት ኮፍያ አልነበረም እንዴ? ሽማግሌ የለም እዚህ? የማን ልጅ እንደሆነ አድርጎ አላየም? ኢየሱስ የተባረከው ዘውድ ደረግለት። ከዛስ ከተማው ላይ ያዞራል። ሰውየው ዞረበት። እስቲ ዞረበት በለው።
ዘንድሮ የጠላታችሁ መርሹ ሃሌሉያ ዲሹ ዞረበታል። ጮና ዲሹ ዞረበታል በለው። አሁን ዞር ነገሩ ወዴት ነው ማለት ነው ጀመረው። አሜን 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 አሜን። እንዴ ይሄ ክብር ለማን ነበር? ለነር የተባለው አይደለም። በል ትእዛዝ ከላይ የንጉሥ ትእዛዝ ነው። ያደርግ ዘንድ ግድ ነው። የሰማዩ ነው የሰራው። ይሄ ክብር አንቺን ያገኝሻል፣ ቤትሽን ያገኛል። ሃሌሉያ ይሆናል። ጩና አሜን ብለው ሰደው። ይሄ ክብር ቤትሽ ላይ ይሆናል። አሁን ቀጠለና እንደዚህ አለው እንደዚህ። ከዛ ንጉሡም ሃማን ፍጠን። አሜን 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 አሜን። እንደተናገርከው እንዳወራኸው አሁን ቶሎ በልና ለዚህ ሰው አድርግለት። አራ ይደረግልሽ። አራ ና ዲና ውጣ። አንድም ሰው አንድ ቀዮና ና ኦራ ና እሺ ኢየሱስ ተባረከ። ሃሌሉያ። ይሄ ሰው እያወጃ እየዘመረ በቃ ይሄን ሰው ምን ያደርጉታል? እየነዱ ተወሱታል። ሃሌሉያ። ይሄ ከዛ ፍጠን አለ። አፍጠን ቶሎ በል። ምን አድርገው? ይሄንን ሰው ያወራውን ያልኮርሎ አደርገለት። ከዛ ወሰደው፣ ልብሱን አለበሰለት፣ የንጉሥ ሰው ጫነበት። ከዛስ እሺ እየመረ እንዲህ እያረክ በዱር ከተማው ላይ ዋው ኢየሱስ ያድናል። ይደረግልሽ። እንዲህ ይደረግላችኋል። ክብር ይመጣል። እንዲህ ይደረግላችኋል። አሁን ንጉሥ ያከብሩ ዘንድ ለሚወደው የሚደረግ ክብር ሁሉ ያገኛል። እንዲህ ይደረግልሃል። እስከ ዛሬ ያልተደረገልኝ ነገር ሁሉ ይደረግልሃል። ቁምልኝ ና ተክዬና እስከ ዛሬ ያልተደረገልኝ በመንግስት ይደረግልሃል። ቁምልኝ ቀና በል። ይደረግልኛል በል። ይደረግልኛል በቃ ሆኖልሃል። እስከ ዛሬ ያልተደረገልህ አሁን ይደረግልሃል። ምክንያቱም እንድደረግልህ ዘንድ ጊዜው አሁን ነው። ጊዜ ሲመጣ ነው የምደረግልህ። አሁን ታዲያ ተረበዳ ነው። ኢየሱስ የተባረከ ይሁን። እና ቀጠለና እንደዚህ አለው። ከዛው በማን ነው ውሰድ አለውን። በንጉሡም በር ለተቀመጠው አይሁዳዊ ለመርዶክዮስ እንዲሁም አደርግለት አለው። ሃሌሉያ። በር ላይ ያለው ውስጥ ላልገባው እስከዛ ድረስ ምንም ያልተደረገለት አሁን ምን ይሁን? አደርጉለት በሉሰን ንጉሥ አዙረው ለጌታ ክብር እልልታ ጭብጨባ። በንጉሥ ፈረስ ላይ ተቀምጦ የድፋሙ ልብሱ ተለውጠው በንጉሥ ፈረስ ላይ ተቀምጦ የድፋሙ ልብሱ ተለውጦ ዛሬም ነግሮኛል እንደሚያል ድገምና የአባቶች አምላክ ትናንት ዛሬም ነግሮኛል እንደሚያል ወደ ላይ መከራ ለምን ነካኝ አልልም የካኝ ጥያቄ ለምን በዛ አለ የአባቶች ትናንት ዛሬም ነግሮኛል ይደረግልሃል።
አንቺ ይደረግልሻል። ጮና ይደረግልኛል በለው። አሁን ከተማው ላይ ማዞር ሲጀምር አሁን አዝኖ ተክዞ ወደ ቤቱ መጣ። ሰውዬ ግን በከተማ ላይ ከፍ እያለ መዞር ጀመር። ጎን ያለ ሰው እንዲህ ነው የሚሆነው በለ። እንደዚህ ነው የሚሆነው በለ። አጭር ጸሎት ከመጸለይ እንደዚህ ነው የሚሆነው በለ። እንደዚህ ነው የሚሆነው በለ። ከዚህ በኋላ በለው የመጣው ዘመን የክብር የተረሳ በጎነት የሚደረግበት ዓመት ስለሆነ እንደዚህ ይደረግላል። አሁን ክብር ይሰጣል። ሃሌሉያ። አሁን ንጉሡ አከበረውና ማንኛውም ሰው ከተማ ላይ መርዶኮስ ነገሰ ከፍ ነው ያ የተባለው ያ ሰው አዎ እሱ ነው። እኔ ነኝ እስቲ እኔ ነኝ በላ። እሰይ በቃ ይደረግላል፣ ይደረግልሻል። ሁለተኛው መልእክት በጽሁፍ አዘጋጅቻለሁ። ሁለተኛው ጌታ ተናገረን ምን ይላል? አይነበብማ? እሺ ላንብብ ብለህ አላስቸገረ። ከታች አለው ምን ይላል? ከታች አለው ምን ይላል? ከተስፋ ቃል ጋር የመገናኘት ዓመታችን ነው ብለህ አሜን ብለህ ውሰድ። ከምን ጋር? አረ ተስፋ የላችሁም እንዴ? የአገር በመዳበሪያ የተሸከማች ተስፋ ከተስፋ ቃል ጋር ጌታ ከተናገረው ነገር ጋር ምትላተምበት፣ ምትገናኝበት፣ መጨበጥበት ይህ ዘመን ሆኖላል። እስቲ 2018 በሉ ጌታ ከተናገረኝ ካየልኝ ጋር የሚገናኝበት ዓመቴ ነው በለው። ከተስፋ ቃል ጋር የሚገናኝበት ዓመቴ ነው፣ ዘመኔ ነው በለው። ከምን ጋር? እስቲ ከተስፋ ቃል ጋር በለው። ተስፋ አላችሁ፣ ቃል አላችሁ። ቃል የሚፈጸምበት በጆሮ ሰማችሁ አይደለ? በአይን የምታዩበት ይሆናል። በእምነት ለወሰደው ይሆንለት። ግንባር ላይ ላጥፋለሁ። ጌታ ይባረክ። እግዚአብሔር ከቃላችን ጋር ይሰራል፣ ከምናወጀው ቃል። አንድ ጊዜ 2011 ብቻ 10 ከ10 በፊት ነውና አንዲት እህት እንደዚህ ያለች የዓመቱ መሪ ጥቅስ የወሰደችው ጻድቅ ሆዱ እስኪጨነቅ ይበላል የሚል ነው። አሜን ነው፣ የእውነት ነው። እና ሁሌ ታስቀኛለች። በሄደችበት ጥግብ ብላ በልታ መሪ ቃሌ ነው። እናንተንም እየበላችሁ ከደረሰች ከእናንተም ጋር ኧረ ጻድቁ እኮ ጠግቦ ይበላል ተብሏል ብላ ጥግብ ብላ በልታ መሪ ቃሌ ነው። ጎን ያለ ሰው መሪ ቃል ይሰራል በለው። ሃሌሉያ። እስቲ መሪ ቃሌ ነው በለው። እስቲ መሪ ቃሌ ነው በለው። እስቲ መሪ ቃሌ ነው በለው። እስቲ ዘንድሮ ከተስፋ ቃል ጋር ትገናኛል። እገናኛለሁ የምል ሰው አለ? እስቲ እኔ ልገናኝ ነው በለው። እኔ በጌታ በኢየሱስ 2018 ጌታ ካየልኝ ነገር ጋር በሙሉ እገናኛለሁ። ወሰድኩ ለራሴ ቻራካቦሰ ወሰድኩ ለራሴ እገናኛለሁ በል እንጂ እንዴት ሆኖ ምንም እንዴ የሚባል ነገር አይሰራም። እግዚአብሔር ተስፋ ቃል 2018 ላይ ጠግቤ ይበላለሁ ካልክ ጥግብ ብለህ ትበላለህ። ታውጃለህ። ምን ወራ 2018 ላይ በሙሉ እኔ ተስፋዬን በሙሉ እጨብጣለሁ። ስጎን ያለ ያዛርግ ሳንድ ሰዋዘ በኢየሱስ ስም በለው። እንደ እግዚአብሔር ቃል እንደ ታውጀው ድምጽ ከዚህ ሰዓት ጀምሮ በቤትሽ ላይ በሕይወት ላይ ከተስፋ ቃል ጋር የምትገናኝበት ዘመን ይሆናል። አንድ ላይ ለመጸለይ አይል ያው ለንግዱ ሳይሆን ለበረከቱ ጌታ በሰጣችሁ ወስዳችሁ አንድ ላይ ደግሞ ይዘን እንጸልያለን። ጌታ ይባረክ። ዳቁን የለም ዳቶ አንዳንድ ትይዙና በዚህ ላይ አሳርጌ ነው የሚጨርሰው። በቃ ጌታ ይባረክ።
ምንም ብዙ ትንቢት ልናገር አልችልም፣ ሰዓት ስለማይበቃ። ከዚህ በኋላ በጣም ሰፊ ፕሮግራም አለ ወጣቶች ያዘጋጁት። ስለዚህ ቀጥታ ከዚህ በጌታ በኢየሱስ ስም እነዚህ ወረቀት ሆነው ንባብ ሆነው ምንባብ ሆነው እንዳይቀር አባቴ የምሰማኝ ከሆነ ስሙኝማ፣ አባቴ የምሰማኝ ከሆነ ከዛሬ ጀምረው እነዚህ ጥቅሶች በገቡበት ቤት፣ በቤታቸው ላይ፣ በሰፈራቸው ላይ በኢየሱስ ስም ያገለገልኩት ጌታ ከዛሬ ጀምረው በሚሄድበት መንገድ ላይ በሄዱበት መንገድ ላይ እያንዳንዱ ተስፋ የሚጨበጡበት የሚያዩበት በኢየሱስ ስም ይሁን። እነዚህ ጥቅሶች በገቡበት ቤት ላይ ጸልያለሁ። ከዛሬ ጀምሮ ቀኝ እጃችሁን ዘርጉ ወደዚህ። በጌታ በኢየሱስ ስም በረከት ይሁን። ከተስፋ ቃል ጋር ይገናኙ፣ ከቅባት ጋር ይገናኙ፣ ከበረከት ጋር ይገናኙ፣ ከኃይል ጋር ይገናኙ። በኢየሱስ ስም